እንደምናላችሁ ተመልካቾቻችን በአለፈው የ38ኛው የአፍሪካ ህብረት የመሪዎች ጉባኤ የህብረቱ ሊቀመንበር ሆና ያገለገለች ያለችው አንጎላ ናት። ስለዚህ ከአንጎላ ጋር የአፍሪካ ህብረት ባለፈው ጊዜ ምን ሰራ የሚሉና አጠቃላይ የሆኑ ጉዳዮች እናነሳለን። በዚህም በኢትዮጵያ የአንጎላ አምባሳደር የሆኑትን ሚጌል ሲዘር ዶንጉሽ ቤምቤ በኢትዮጵያ የአንጎላ አምባሳደር ናቸው። በተጨማሪም የአፍሪካ ህብረት ቋሚ ተጠሪም ናቸው። በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚክ ኮሚሽንም ተወካይ ናቸው። ዩር ኤክሰለንሲ ፕሮፌሰር thank you for the interview. It's a pleasure for me. Angola has been doing a very excellent job that holding the chairmanship. አንጎላ ከ38ኛው የህብረቱ ጉባኤ ጀምሮ ህብረቱን በሊቀመንበርነት እያገለገለች ቆይታለች። በዚህ የአንጎላ የሊቀመንበርነት አንድ ዓመት ውስጥ የተመዘገቡ ስኬቶችን ከማንሳት እንጀምር። ከአህጉራዊ ግቦች መካከል ለምሳሌ የኢኮኖሚ ትስስር፣ በሰላምና ጸጥታ እና በመሰል አህጉራዊ አጀንዳዎች የተመዘገቡ ውጤቶች ምን ናቸው? What are the achievements? We have many achievements. ብዙ ስኬቶችን ያስመዘገብ ነው። የአንጎላ ፕሬዝዳንት የተከበሩ ጃኦ ላውሬንሶ ኃላፊነቱን ከተረከቡ ጀምሮ የአጀንዳ 2063 የተሳካ እንዲሆንና በአመቱ የህብረቱ አጀንዳዎች ላይ ሰርተዋል። ከአጀንዳ 2063 ቅድሚያ ሊሰጣቸው የሚገቡ ወቅታዊ አጀንዳዎችን ተለይተው በአንድ ዓመት ውስጥ መስራት የሚቻሉባቸው ጉዳዮች ላይ ትኩረት ተደርጓል። በዚህ መሰረት ቅድሚያ ትኩረት አድርገን የሰራነው የአፍሪካን ሰላምና ጸጥታ፣ በተጨማሪም የመልካም አስተዳደር አጀንዳን ነው። በአፍሪካ እንደሚታወቀው ልማትና አህጉራዊ ግቦችን የሚፈታተኑ የሰላምና ጸጥታ ችግሮች አሉ። የህብረቱን ሰላምና ጸጥታ ካውንስል የቀጠና ህብረቶችን ለምሳሌ የደቡብ አፍሪካ የልማት ህብረት ሳዴክና የምስራቅ አፍሪካ የኢኮኖሚ ማህበረሰብ ኢኮዋስ አይነት እንዲሁም ሌሎችን አደረጃጀቶችን በመጠቀም ተሰርቷል። ከአባል ሀገራት ጋር በመሆን ሰፊ ውይይቶችም ተደርገዋል። በዋናነት የግጭቶቹን ውጤት ሳይሆን የመነሻ መሰረታዊ ምክንያቶችን የመለየትና መፍትሄ ለመስጠት ጥረት ተደርጓል። አንጎላ ችግሮችን ለመፍታት በልዩ ትኩረት መስራት አለበት ብላ የምታምነውና የሰራቸውም አህጉራዊ የኢኮኖሚ ትብብርን ማጠናከር፣ በሀገራት ህዝቦች መካከል ማህበራዊ ትስስርን ማስፋት፣ ችግሮቹንም በዘላቂነት ለመፍታት አስፈላጊ መንገድ መሆኑን መነሻ በማድረግ ተሰርቶበታል። የአፍሪካ ነጻ የንግድ ቀጣና ትግበራ ለዚህ አንዱ ማሳያ ነው። የአፍሪካ ነጻ ንግድ ቀጣና ትግበራው በሀገራት መካከል የሚከናወን የሸቀጦች ዝውውርን በማቅለል ንግድና ማህበራዊ ትስስርን ያሳድጋል። ለዚህም የኢትዮጵያ አየር መንገድ በአህጉሪቱ የአየር ትራንስፖርት እድገት እያደረገ ያለው አስተዋጽኦ ከፍተኛ ነው። እኔ በዚህ በኩል እውቅና መስጠት ፈልጋለሁ። That's why I can recognize what Ethiopia is doing. I'm talking about Ethiopian Airlines. I'm wondering what the legacy is going to be for the Angola. በአንጎላ የህብረቱ ሊቀመንበርነት ዘመን የተሳኩና ሀገሪቱ በህብረቱ ያስቀመጠችው ዘላቂ አሻራ ሆነው ሊወሰዱ የሚችሉ ተጨባጭ ውጤቶችን እናንሳ። Being a chairman for this past year. The most important legacy I can see that the African Union ዋናው የስኬት አሻራ ሆኖ ሊጠቀስ የሚችለው በአመቱ የአፍሪካ ህብረት በጣም ጠንካራ ሆኗል። ምክንያቱም ባለፉት ጊዜያት ከአህጉራዊ አጀንዳዎች በተሻገረ ዓለም አቀፋዊ ሁኔታዎችን ባገናዘበ መልኩ ያደረጃጀት ሪፎርምና ሌሎች ስራዎች ተሰርተዋል። ለምሳሌ በአንጎላ ሉዋንዳ በህዳር ወር የተደረገው 7ኛው የአፍሪካ አውሮፓ የሰላምና ጸጥታን አህጉራዊ ትስስርና አጋርነትን ማጠናከርን አጀንዳው በማድረግ ምክክር ተደርጓል። የጉባኤው መሪ ቃል የሆነው በባለብዙ ወገን አጋርነት ሰላምና ብልጽግናን ማረጋገጥ የሚለው ሐሳብ በልዩነት ምክክር ተደርጎበታል። ምክንያቱም አሁን እያጋጠሙ ካሉ ችግሮች መካከል የተወሰኑት ሀገራት ለብቻቸው ውሳኔዎችን በመወሰን ጥቅማቸውን ለማስከበር የሚያደርጉት ጥረት እየጎላ ተመልክተናል። ስለዚህ ከጦርነት ይልቅ ለውይይት ቅድሚያ ለመስጠት የተሰራበት ዓመት ነበር። ሌላው በአንጎላ ሉዋንዳ የተደረገው ኮንፈረንስ 3ኛው አህጉራዊ የመሰረተ ልማት ፋይናንሲንግ ኮንፈረንስ ነው። ይህ በአፍሪካ መሰረተ ልማት ዝርጋታ ውስጥ ሰፊ ቦታ ያለው ነው። በአዲስ አበባ የተደረጉ ሁለት ጉባኤዎችም ማለትም በመስከረም ወር የተካሄደው 2ኛው የአፍሪካ ካሪኮ ጉባኤና 2ኛው የአፍሪካ የአየር ንብረት ጉባኤ ተካሂደዋል። እነዚህ በትልልቅ የአህጉሪቱ አጀንዳዎች ላይ ተመስርተው የተደረጉ ጉባኤዎች በመሆናቸው ከዘላቂ አሻራዎቻቸው መካከል ሊመደቡ ይችላሉ። ሌላው ተጨማሪው በአንጎላ ሊቀመንበርነት ዘመን የተከናወነ ዘላቂ አሻራ ሆኖ ሊነሳ የሚችለው አንጎላ የህብረቱ የሰላምና ጸጥታ ካውንስል አባል መሆኗ ነው። ፕሬዚዳንት ጃኦ ሎሬንሶ በሰላምና ጸጥታ አጀንዳዎች ላይ ተጓዳኝ ስብሰባዎች እንዲደረጉ አድርገዋል። ዋናው ትኩረታችን ሰላምና ጸጥታን በውይይት ማስፈን፣ ግጭቶችንም ማብረድ ላይ ነው። የአፍሪካ ሀገራት መሪዎች ወጣቶችን ማዕከል ያደረገና በሰላማዊ አማራጮች ላይ የተመሰረተ ሰላም ማስፈን እንዲተገብሩ ለማድረግ ጥረት ተደርጓል። ይህንን ስናደርግ ለየሀገሮቻችን ብቻ ሳይሆን ለአጠቃላይ አህጉሩ ሰፊ አስተዋጽኦ ልናበረክት እንችላለን።
ነን። በዚህ ጉባኤ አንጎላ ልዩ የሰላምና ጸጥታ ጉባኤ እንዲደረግ ምክር ሀሳብ ታቀርባለች። አንጎላ በ2022 ሽብርተኝነትን ለመዋጋት የሚያስችል ልዩ ጉባኤና ይህ ህገ መንግስታዊ የመንግስት ለውጥን መከላከል የተመለከተ ምክክር እንዲዘጋጅ ምክር ሀሳብ አቅርባም ነበር። አሁን አንጎላ የህብረቱ ሊቀመንበር በመሆኗ አዲስ የምታቀርበው ምክር ሀሳብ እንደ አህጉር እያጋጠሙ ያሉ ግጭቶችን በዘላቂነትና ከመሰረታቸው እንዴት ይፈታሉ የሚለው ላይ ልዩ ጉባኤ እንዲዘጋጅ ነው። በሚመጣው የጥቅምት ወር በአንጎላ ሉዋንዳ ፓን አፍሪካኒዝምን የተመለከተ ጉባኤ ይካሄዳል። ይህ ጉባኤ የፓን አፍሪካኒዝም እሴቶችን በማጉላት በሰላምና ልማት ይበልጥ የጠነከረች አህጉርን ለመፍጠር ብሎም እያጋጠሙ ያሉ ፈተናዎችን በማሸነፍ የጠነከረች አፍሪካ እውን እንድትሆን የሚያግዝ ይሆናል። Let's read the trajectory of this partnership. የኢትዮጵያና የአንጎላን አጋርነት ሂደቶች የተመለከቱ ጉዳዮችን እናንሳ። አንጎላ እንዲህ አይነት አህጉራዊ ኃላፊነቶችን እየተወጣች ባለችበት የሊቀመንበርነት ጊዜ የኢትዮጵያ አጋርነት ወሳኝ ነው ብዬ አስባለሁ። አንጎላ ኃላፊነቷ እንድትወጣ የኢትዮጵያ አጋርነት ምን ይመስላል የሚለውና አጠቃላይ የሀገራት ግንኙነት የተመለከቱ ጉዳዮችን ይንገሩኝ። Anything that Angola is supposed to do. We have, Angola and Ethiopia have a very good cooperation. ኢትዮጵያና አንጎላ በጣም ጥሩ ትብብር ነው ያላቸው። እስካሁን ብዙ የሰራናቸው ስራዎች አሉ። በቀጣይም ሰፋፊ እቅዶችም አሉ። በሁለቱ ሀገራት መካከል ያለው ግንኙነትን ለማሳደግ አዳዲስ የመግባቢያ ስምምነቶችን በሁለቱ ሀገራት የውጭ ጉዳይ ሚኒስቴሮች በኩል ተፈራርመናል። በቀጣይ ታሪካዊ የሁለትዮሽ ውይይት ለማድረግ እቅድም ይዘናል። በተጨማሪም የሁለቱ ሀገራት የቢዝነስ ፎረም ማካሄድ ከመንግስት ለመንግስት ግንኙነት ባለፈ የግሉ ዘርፍ ተሳትፎን ማሳደግ ላይ መስራትና የሀገራቱን ግንኙነት ማሳደግ ቀጣይ እቅዳችን ነው። ባለፈው ዓመት በ2025 የሁለቱ ሀገራት የአየር ትራንስፖርትን የተመለከተውን ስምምነት በልዩነት ታይ የሚገባው ነው። የኢትዮጵያ አየር መንገድ አፍሪካን እያስተሳሰረ ያለ ታላቅ ተቋም ነው። በአንጎላ አዲስ ኤርፖርት እየገነባን ዘርፉንም ለማሳደግ እየሰራን ነው። በዚህ ዘርፍ ከኢትዮጵያ መማር እንፈልጋለን። ይህ መተባበራችን የሀገራቱን አጋርነት በማሳደግ የህዝብን ተጠቃሚነት ያሰፋል። እንደ መሪ የህዝብ ተጠቃሚነትና ድህነትን መቀነስ ቀዳሚ ግብ የሚለው አጀንዳችን ነው። Of our people and for development. Africa has a lot of agendas in the pipeline. አፍሪካ ብዙ የምትመክርባቸው አጀንዳዎች የጀመረቻቸውም አህጉራዊ ተግባራት አሏት። የህብረቱ ጉባኤ በእነዚህ ላይ ሰፊ ምክክር እንደሚያደርግ ይጠበቃል። የህብረቱ ጉባኤ ተሳታፊዎች መግባት ጀምረዋል። ማስተላለፍ የሚፈልጉት ነገር ካለ እድሉን ልስጠዎት። So it's your time to say welcome or anything that you want. As we are preparing the 39 summit of ሁሉንም ልኡካን እንኳን ደህና መጣችሁ ማለት እወዳለሁ። አዲስ አበባ የአፍሪካ ዋና ከተማ ናት። በአህጉራችን መጻኢ ዕድል ላይ ውጤታማ ውይይት የምናደርግበት ጉባኤ እንደሚሆን እጠብቃለሁ። In the best way for the future of our continent. ስለተከታተላችሁን እናመሰግናለን። Thank you so much. በጣም አመሰግናለሁ። Okay, in Amharic. Thank you so much.